አስተዳዳሪው እንደተናገሩት የምናከብረው የድንግል ማርያምን በዓለ ትንሣኤዋን ነው። በዓለ ዕርገቷን ነው የምናከብረው። እናታችን እመቤታችን ድንግል ማርያም ተነሳች፣ አረገች ለማለት ሞተች ማለት፣ ሞተች ለማለት ደግሞ ኖረች፣ ኖረች ለማለት ደግሞ ተወለደች ጥንቱ ነውና አለፍ አለፍ አድርገን እያልን እናየዋለን። ድንግል ማርያም ገና ዓለም ከመፈጠሩ ዘመን ከመቆጠሩ በፊት በአምላክ ሕሊና ታስባን ትኖር እንደነበር የታምረ ማርያም ጸሐፊ ይነግሩናል። ድንግል ማርያም ዓለም ከመፈጠሩ ዘመን ከመቆጠሩ በፊት በአምላክ ሕሊና ታስባ ትኖር የነበረችዋ በኋላም ዓለም ከተፈጠረ በኋላ ወዲያውኑ በዓለም መላእክት በመላኩ በቅዱስ ሚካኤል ክንፍ ላይ ስሎ ለመላእክት እንደገለጠላቸው ታሪክ ይነግረናል። ሊቁ ቅዱስ ያሬድን ሚካኤል መልአክ በክነፍ ጾራ መንጦላዕተ ደመና ሰወራ፣ ቅዱስ ሚካኤል ድንግል ማርያም በክንፉ ተሸከማት ይላል። በምኑ ተሸከማት? በክንፉ ተሸከማት። የታደለ መልአክ የድንግል ማርያም በክንፉ ላይ ተስላል ለመላእክት ተገልጣለች። መንጦላዕተ ደመና ሰወራ፣ እንዲሁም የደመና መጋረጃ ጋረዳት ይላል። ይህ ማለት ድንግል ማርያም አስቀድማ በእግዚአብሔር ሐሳብ ውስጥ መታሰቧን በኋላም በቅዱስ ሚካኤል ክንፍ በስዕል መገለጧን ነገር ግን ደግሞ በሥጋ አለመወለዷን አለመገለጧን ሲነግረን ነው። በመጋረጃ የተጋረደ እንደማይታይ ሁሉ አለመወለዷን አለመታየቷን ሲገልጥልን ሲነግረን መንጦላዕተ ደመና ሰወራ፣ የደመና መጋረጃ ጋረዳት ይላል። ከዚህ በኋላ ነቢያት ትንቢት እየተናገሩላት ሱባኤ እየቆጠሩላት ያን የመከራ ዘመን ካሳለፉ በኋላ ነው እናታችን እመቤታችን ድንግል ማርያም ከይሁዳ ነገድ ከሆነው ከኢያቄም እንዲሁም ከቅድስት ሐና በእነሱ ጸሎት በእግዚአብሔር ቸርነት በመላኩ ብስራት ነሐሴ 7 ቀን የተጸነሰችው። ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን ነው የተወለደችው። ከተወለደችም በኋላ ከእናት ከአባቷ ጋር ለ3 ዓመት ብቻ ነው የቆየችው። ከ3 ዓመት በኋላ ወደ ቤተ መቅደስ ነው የገባችው። አማናዊቷ ቤተ መቅደስ መቅደስ ዘይኬልልዋ ኪሩቤል ሱራፌል የሚጋርዷት፣ የሚያመሰግኗት፣ የሚያከብሯት፣ የሚሰግዱላት ድንግል ማርያም ለእግዚአብሔር እናትነት የታጨች አስቀድመው ነቢያት ትንቢት የተናገሩላት የዳዊት ትንቢት ይፈጸም ዘንድ እናት አባቷን ትታ ዘመዶቿን ረስታ ከእናት ከአባቷ ቤት ወጥታ ወደ ቤተ መቅደስ ነው ያመራችው። ወደ ቤተ መቅደስ በመሄዷ እርሷ ክብር ያገኘች አይደለችም። የከበረው ቤተ መቅደሱ ነው። ለምን? እርሷ ከቤተ መቅደሱ በላይ ስለሆነች፣ እርሷ አማናዊቷ ቤተ መቅደስ ስለሆነች በዚያ ቤተ መቅደስ ለ12 ዓመታት ያክል ከመላእክት ጋር እየተነጋገረች ምድራዊ ሳይሆን ሰማያዊ ምግብ እየተመገበች በቤተ መቅደሱ ነው የኖረችው። የእናታችን የድንግል ማርያም በረከቷ ይደረብን። ፋኑኤል እየተላላካት ሰማያዊ ምግብ እያቀረበላት እንዲሁም መላእክቱ እያጨዋወቷት በቤተ መቅደስ ኖረች። ኦ ድንግል አኮ ህብስተ ምድራዊ ዘተሴሰይኪ አላ ህብስተ ሰማያዊ እምሰማየ ሰማያት ዘበሰለ። ድንግል ሆይ አንቺ እኮ ምድራዊ ምግብን የተመገብሽ አይደለሽም፣ ሰማያዊውን ምግብ ተመገብሽ እንጂ። ድንግል ሆይ አንቺ እኮ ምድራዊውን መጠጥ የጠጣሽ አይደለሽም፣ ሰማያዊውን መጠጥ ጠጣሽ እንጂ ብሎ አባ ሕርያቆስ እንደዘመረላት እንደመሰከረላት ፋኑኤል እየተላላካት እስራኤልን ለ40 ዘመን ሙሉ ከሰማይ መና
እያወረደ የመገበው ጌታ ኤልያስን ተነስ ብላ እያለ ደጋግሞ በመላኩ የመገበው ጌታ እግዚአብሔር እሷንም ሰማያዊ ምግብ እየላከ መገባት ድንግል ማርያምን አሳደጋት። እናቱን ፈጠረ፣ እናቱን መገበ፣ እናቱን ተንከባከበ። እግዚአብሔር በእግዚአብሔር ጥበቃ በመላእክቱ አገልግሎት ለ12 ዓመት በቤተ መቅደስ ከሆነች በኋላ በአይሁድ ጥላቻ ከቤተ መቅደሱ ወጥታ ወደ ቤተ ዮሴፍ ነው የሄደችው። ታሪኩን አጠር እያደረግን ነው የምናየው። በቤተ ዮሴፍ እያለች ነው ትሕትና ልማዷ የሆነላት አማናዊውን የሕይወት ውሃ ከሰማየ ሰማያት ልትቀዳልን፣ አማናዊውን የሕይወት ውሃ ልትወልድልን፣ ልታስገኝልን የተዘጋጀችዋ ድንግል ማርያም ምድራዊውን ውሃ ለመቅዳት ወደ ውሃው ጉድጓድ ሄደች። በዚያ የውሃ ጉድጓድ ነው ሰምታው የማታውቀውን ነገር የሰማችው። በእርግጥ የመላእክትን ድምፅ ታውቃለች፣ አብራቸው ዘምራለች፣ አብራቸው እግዚአብሔርን አገልግላለች። መላእክቱ አነጋግረዋታል። አባ ሕርያቆስ እንደነገረ ኦ ድንግል አኮ ራሱት ስፉጣን ዘናዘዙኪ አላ መላእክተ ሰማይ ሐወጹኪ። ድንግል ሆይ የዚህ ዓለም ጎልማሶች ያነጋገሩሽ አይደለሽ፣ አንቺን ያጨዋወቱሽ፣ አንቺን ያነጋገሩሽ ጓደኞችሽ የሰማይ መላእክት ናቸው ብሎ ዘምሮላታል። ስለዚህ ከመላእክት ጋር ነው ያደገችው። ግን አሁን የተለየ መልአክ መጣ። ከፋኑኤል የተለየ ከሌሎቹ መላእክት የተለየው መልአክ በእግዚአብሔር ፊት የሚቆመው መልአክ በፊቷ ተንበርክኮ ተፈስሒ ፍሥሕት ምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ ነው ያላት። ዓለም በአንቺ ምክንያት ሊድን ነው፣ ደስ ይበልሽ። እግዚአብሔር ከአንቺ ሊወለድ ነው፣ ደስ ይበልሽ። ሞት ከአዳም ልጆች ሊወገድ ነው፣ ደስ ይበልሽ ብሎ የምሥራቹን ድምፅ አበሰራት። ይህ ብቻ አይደለም፣ ቡርክት አንቲ እማንስ አንቺ ከሴቶች ሁሉ የተለየሽ ነሽ። መርገመ ሥጋ መርገመ ነፍስ ያላደረብሽ ያልነካሽ አዳማዊ ኃጢአት ሔዋናዊ መርገም ያላለፈብሽ ንጽሕት ነሽ ብሎ መልአኩ መሰከረላት። መልአኩ አመሰገናት። ለዚህ ነው ቅዱስ ያሬድ ማርያም ሰተሃቱ እምትካት ውስተ ከርሱ ለአዳም ከመ ባሕር ይጻዳ። ማርያም አለ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራ ነበር አለ። አዳማዊ ኃጢአት ያልነካት፣ ሔዋናዊ መርገም ያልነካት ንጽሕት ቅድስት ስለሆነች ነው መልአኩ ተንበርክኮ ቡርክት አንቲ እማንስ አንቺ ከሴቶች ሁሉ የተለየሽ ነሽ፣ መርገመ ሥጋ መርገመ ነፍስ የሌለብሽ፣ በረከተ ሥጋ በረከተ ነፍስን እያማለልሽ የምታሰጭ ነሽ ብሎ ክብሯን መሰከረላት፣ ክብሯን ተናገረላት። ለዚህ ነው ቅዱስ ኤፍሬምም አንቲ ታቢ እምብዙኃት አንስት እለ ነሣ ጸጋ ወክብረ። ድንግል ሆይ አላት አንቺ ሰማያዊ ጸጋ ሰማያዊ ክብር ካላቸው፣ ሰማያዊ ጸጋ ሰማያዊ ክብር ከተሰጣቸው ከሴቶች ሁሉ ትበልጫለሽ አለ። ከማን ሁሉ ትበልጫለሽ አላት? ከማን ሁሉ ትበልጫለሽ? ከሴቶች ሁሉ ትበልጫለሽ አላት። አዎ ትበልጫለሽ፣ አንቺ ልዩ ነሽ። ሊቃውንቱ ሳሌነ ቅድስትን ሲተረጎሙ እዚህ ላይ አዎ ንጽሕት ልዩ ጽንዕት ይሏታል። አንቺ ንጽሕት ነሽ፣ መርገመ ሥጋ መርገመ ነፍስ ያልነካሽ። አዎ በሥጋም በነፍስም በሐሳብም ንጽሕት ነሽ፣ ቅድስት ነሽ፣ እንደገና ልዩ ነሽ። አንቺ ክብርት ነሽ እያሉ የተረጎሙላት። አዎ ክብርት ነሽ፣ ንጽሕት ነሽ፣ ቅድስት ነሽ አላት ቅዱስ ኤፍሬም። ክብሯን ከመልአኩ ቀጥሎ ገለጠላት፣ አመሰገናት። በሌላውም ክፍል የአቢ ክብራ ለማርያም እምኩሎም ቅዱሳን እና አቡነ ሕዝቅኤል ሊቃውንቱ እምክብረ ኩሎሙ ቅዱሳን ሲል ነው ይላሉ። የማርያም ክብር ከቅዱሳን ሁሉ ክብር ይበልጣል። ከማን ሁሉ ክብር ይበልጣል? ከማን ሁሉ? ከቅዱሳን ክብር ሁሉ ይበልጣል።
አዎ ኪሩቤልን ሱራፌልን እናከብራቸዋለን። ግን ይእቲ ታዲም ኪሩቤል እርሷ ከኪሩቤል ከሱራፌል ትበልጣለች። ሱራፌል ኪሩቤል ዙፋኑን ነው የተሸከሙት። ማዕጠንት ይዘው ነው ዙሪያውን ከበው ያጠሩ ያመሰገኑት። እንደገና ፊታቸውን ሸፍነው እግራቸውን ሸፍነው በትምህርተ ፍርሃት ነው ቅዱስ 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 እያሉ የዘመሩለት። እሷ ግን ኪሩቤል ዙፋኑን የተሸከሙለትን ጌታ ራሱን ተሸከመችው። 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ በእርሷ ኖረ። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ከኪሩቤል ትበልጣለች። ኪሩቤል እሱን አልነቁትም፣ ሱራፌል እርሱን አልነቁትም። ዙፋኑን ነው የተሸከሙት። እርሷ ግን በቅፏ ታቀፈችው። ልጄ እያለች ጸጉሩን እየዳሰሰች ክብር ለእናታችን ለድንግል ማርያም ይሆንላት። ስለዚህ የድንግል ማርያም ክብር ከቅዱሳን ሁሉ ክብር ይበልጣል። ከአብርሃም ክብር የድንግል ማርያም ክብር ይበልጣል። ከቅዱስ ገብርኤል ክብር የድንግል ማርያም ክብር ይበልጣል። ነትሕተ ፈጣሪ መልዕልተ ፍጡራን ከፈጣሪ በታች ነገር ግን ከቅዱሳን ሁሉ በላይ ናት ድንግል ማርያም፣ ከቅዱሳን ሁሉ በላይ። ስለዚህ ነው ገብርኤል የዘመረላት ተፈሥሒ ፍሥሕት በትንቢተ ነቢያት በመላእክት ተልኮ ደስ ያለሽ ደስተኛይቱ ሆይ ደስ ይበልሽ። ለምን? ምን ጸጋን ተመልተሻልና ጸጋን አግኝተሻልና። እናት ስትሆኚ ድንግል፣ ድንግል ስትሆኚ እናት የመሆን ጸጋ ላንቺ ተሰጥቶሻልና። ከድንግል ማርያም በስተቀር ይህ ጸጋ ለማንም አልተሰጠ። እናቶች እህቶች ድንግል ከሆኑ እናት መሆን አይችሉም። እናት ከሆኑ ደግሞ ድንግል መሆን አይችሉም። ድንግል ስትሆን እናት፣ እናት ስትሆን ድንግል የሆነች ድንግል ማርያም ብቻ ናት። ክብርና ምስጋና ለእርሷ ይሁንላት። ለዚህ ነው ገብርኤል አመሰገናት፣ ኤልሳቤጥን ቀጠለችላት። ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ። ወደ ቤቷ ስትገባ የሰላምታዋን ድምፅ ሰምታ መንፈስ ቅዱስ ምስጢር ስለገለጠላት በመንፈስ ቅዱስ ገላጭነት ዝማሬውን አንጎደጎደችላት። አንቺ መርገመ ሥጋ መርገመ ነፍስ ያልነካሽ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለች የምታሰጭ ነሽ አለቻት። የማኅፀንሽን ፍሬ አንቺ የተሸከምሽው አንቺ የጸነስሽው እኮ አኀዚ ዓለም በእራሁ ኩሉ እሁዝ ውስተ እዴሁ ይጸውር ድደ ወይነብር ጠፈረ ተብሎ የተነገረለት ዓለምን በመሃል እጁ የያዘውን ጌታ እርሱን ነው የተሸከምሽው። መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድን የባሕርይ አምላክ ነው ብላ ለእርሷም በማኅፀኗ ላለው ለክርስቶስን ዘመረችላት። ምንትኑ አነ ከመ ትምጽእ ኀቤ እሙ ለእግዚእ። አንቺ እኮ የጌታዬ እናት ነሽ። እኔ ወደ አንቺ መጥቼ መባረክ ሲገባኝ አንቺ ወደ እኔ ትመጪ ዘንድ እንዴት ይሆናል? መታደል ነው። ኤልሳቤጥ ታድላለች። አሮጊቷ ኤልሳቤጥ ጎበኛቻት፣ ወደ ቤቷ ገባችላት። የሚገርመው ነገር እርሷም አከበረቻት። እርሷ ብቻ አይደለችም፣ በማኅፀኗ ያለው የ6 ወር ጽንስ ሰገደላት፣ ዘመረላት ለድንግል ማርያም፣ ሰገደላት ለድንግል ማርያም። ከዚህ በኋላ ነው ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ከእግዚአብሔር ተልከው ከእግዚአብሔር አግኝተው የነገሩሽን የምታምኚ አንቺ ብፅዕት ነሽ፣ አንቺ ቅድስት ነሽ ብላ ዘመረችላት ድንግል ማርያም። ከዚህ በኋላ ነው ጌታን ወልዳ 33 ዓመት በጽንስ 9 ወር ከ5 ቀን ከወለደችው በኋላ ደግሞ 33 ዓመት ከ3 ወር አብራ ቆየች። በዚያ በዕለተ ዓርብ ከመስቀሉ ስር ኢየሱስ ክርስቶስ ለእኛ ሲፈርድልን በዲያብሎስ ሲፈርድበት በመስቀሉ ዙፋንነት ላይ እያለ እነኋት እናትህ ብሎ ለዮሐንስ አስረከባት። ዮሐንስ የታደለው ሐዋርያ፣ ድንግሉ ሐዋርያ፣ እንደ መላእክት በንጽሕና በቅድስና የታጠረው ሐዋርያ ድንግል ማርያምን ተረክቦ እነኋት እናትህ አለው። እሷን ደግሞ እነሆ ልጅሽ ይርዳሽ፣ ይላላክሽ፣ ያገልግልሽ። እነሆ
እነሆ ልጅሽ። ለዚህ የቃል ኪዳን እናታችን የምንላት የምን እናታችን በዮሐንስ ውክልና ከመስቀሉ ስር የተቀበልናት የቃል ኪዳን እናታችን። ይሄ ብቻ አይደለም፣ ፍጹም ስጦታችን። ሐናና ኢያቄም ሲወልዷት ማርያም ነው ያሏት። የማርያም የስሟ ትርጉም ከትርጉሞቹ መካከል አንዱ ፍጹም የሆነ ስጦታ ማለት ነው። ፍጹም የሆነ በረከት ማለት ነው። ለጊዜው ለእናት ለአባቷ ስጦታ ሁና ተሰጣለች። ፍጻሜው ግን ከመስቀሉ ስር በዮሐንስ ውክልና እነኋት እናታችሁ ብሎ ክርስቶስ በደሙ ለዋጃቸው በስሙ ለጠራቸው ክርስቲያኖች ሁሉ እናት አድርጎ ሰጥቶናል። ደስ አይልም ምእመናን? በእውነት ያ የታደለው ሐዋርያ ድንግል ማርያምን ተረክቦ ወደ ቤቱ ይዟት ሄደ ይላል። ወደ ቤት ይዟት ሄደ፣ ወደ ቤቱ ይዟት ሄደ። ክርስቲያኖች ዛሬ እሷን ነው ይዘን መሄድ ያለብን። የእግዚአብሔርን እናት ተራ ሴት አይደለችም ድንግል ማርያም፣ ተራ ሴት አይደለችም። የማን እናት ናት? ኧረ ተናገሩ፣ የማን እናት ናት? የእግዚአብሔር እናት፣ የእግዚአብሔር እናት። እርሷን መያዝ መታደል ነው። ዮሐንስ እርሷን ይዞ ወደ ቤት ሄደ ይላል። ድንግል ማርያም ወደ ቤታችን ትገባለች። እሷ የገባችበት ቤት ይባረካል። የዶኪማስ ሰርግ ቤት የተባረከው ውሃ ወደ ወይን ጠጅነት የተለወጠው ወይም የወይን ጠጅ ሆነው በእርሷ አማላጅነት ነው። የዮሐንስ ወንጌል ምዕራፍ 2 አልኩ። እርሷ ስለተገኘች ነው ኤልሳቤጥ መንፈስ ቅዱስ ምስጢር የገለጠላት። ወደ ቤቷ ስለገባችላት ድምጿን ስትሰማ ነው። አሁን ደግሞ ዮሐንስ ወደ ቤቱ ይዟት ሄደ። ማን ይዟት ሄደ? ዮሐንስ ወደ ቤቱ ይዟት ሄደ። ድንግል ማርያምን ይዞ ለመሄድ ዮሐንስን መሆን ያስፈልጋል። ቅዱስ መሆን ያስፈልጋል። ወገኖቼ እንደ ቅዱስ ዮሐንስ ታዛዥ መሆን ያስፈልጋል። ድንግል ማርያም የተሰጠችው ለዮሐንስ ነው፣ ለሌላ ሰው አልተሰጠችም። ይሁዳ አላገኛትም፣ አርዮስ አላገኛትም፣ መቅዶንዮስ አላገኛትም። እርሷ የተሰጠችው ንጹሕ ለሆነው ቅዱስ ለሆነው ድንግል ለሆነው ለዮሐንስ ነው። በዮሐንስ ቤት 15 ዓመት ቆየች። ስንት ዓመት ቆየች? 15 ዓመት። በቤተ ዮሐንስ እያለች ነበረ የሞትን ድምፅ ሰማች ድንግል ማርያም። ጥር 21 ቀን ድንግል ማርያም አረፈች። ሥጋዋን ነፍሷን ከሥጋዋ በልጇ ሥልጣን በልጇ ኃይል ተለየ። የሚገርም ነው። ቅድም እየተባለ ነበር ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጸብለ ኩሉ። ለዚህ ዓለም ሰው ሞት ይገባዋል። የድንግል ማርያም ሞት ግን ይገርማል። የብርሃን እናት፣ የሕይወት እናት፣ የክርስቶስ እናት ሆና ሞተች። አያዳላማ እግዚአብሔር። ከዚህኛው ዓለም ይልቅ የወዲያኛው መንፈሳዊው ዓለም ስለሚበልጥ እግዚአብሔር ከወዲህኛው ከሚያረጀው ከሚጠፋው ዓለም ወደማይጠፋው ዓለም መሸጋገሪያው ሞት ስለሆነ ድንግል ማርያም ጥር 21 ቀን አረፈች። ያን ጊዜ ነበር ሐዋርያት ከያሉበት ተሰባስበው ሥጋዋን ገንዘው ለቀብሯት ወደ ጌቴሴማኒ ሲሄዱ አይሁድ ከዚህ በፊት ልጇን ሞተ፣ ተነሳ፣ አረገ፣ ዳግም ይመጣል እያሉ እስካሁን ያውቁናል። ደግሞ እርሷን ነገ ተነሳች ሊሉ ነው። ደግሞ እርሷን ነገ አረገች ሊሉ ነው። ኖ ንገራ በእብን ወናውያ በእሳት ኖ ሥጋዋን በድንጋይ ወግረን አድቅቀን በእሳት አቃጥለን እናጥፋታል። አይሁድ ገና ከጽንስ ጀምረው ነው። ተመለከቱ። ሰይጣን ድንግል ማርያምን ማሳደድ የጀመረው ድንግል ማርያም በእናቷ በሐና ማህፀን ሆና እውር ስታበራ ሙት ስታስነሳ አይቶ ከዚያን ጊዜ ጀምሮ ነው። ለዚህ እኮ ነው በአድባረ ሊባኖስ በስደት የተወለደችው ድንግል ማርያም። በምን ነው የተወለደችው? በስደት በጽንስ ሆና ተሰደደች። በኋላም እግዚአብሔርን ወልዳ ተሰደደች። ይህ ዓለም ለድንግል ማርያም አልደላትም። ይህ ዓለም ለድንግል ማርያም አልሆናትም። አሁንም ለድንግል ማርያም ወዳጆች፣ አሁንም ለክርስቲያኖች፣ አሁንም ለእውነተኞች ይህ ዓለም አይደላም፣ አይሆንም። ሞት ያለበት ሐሰት የነገሰበት የሥጋ ፈቃድ የጎላበት ዓለም ስለሆነ ለመንፈሳውያን አይመችም ያለ። ስለዚህ ነው
ያን ጊዜ ተውፋንያ ይባል አንድ ጉልበተኛ አልጋውን ይዞ ወደ ታች ሲወረውር የእግዚአብሔር መልአክ እጆቹን ቀጣው ይላል። እጆቹ እዚያው ላይ ተንጠልጥለው ቀሩ። እግዚአብሔር ግን ድንግል ማርያም በደመና ነጥቆ ዮሐንስን ጨምሮ በገነት በዕፀ ሕይወት ስር አስቀመጣት። ሐዋርያት ከዚህ በኋላ ነበረ ዮሐንስን ጠየቁት፣ የድንግል ማርያም ነገር እንዴት ሆነ አሉት። ድንግል ማርያምማ በዕፀ ሕይወት ስር ነው ያለችው። መላእክቱ በማዕጠንተ ወርቃቸው እያጠኗት እየዘመሩላት እያመሰገኗት በዕፀ ሕይወት ስር ነው ያለችው። ሐዋርያት ከዚህም ጊዜ ጀምሮ ነው ዮሐንስ ያየውን ለማየት የዮሐንስን ክብር ለማግኘት ነሐሴ 1 ቀን ጀምሮ ሱባኤ ያዙ። ድንግል ማርያምን ግለጥልን እያሉ ዮሐንስ እንዳያት ለእኛ ማሳየን እያሉ የእርሷን ነገር በዓይናችን ማየት አለብን እያሉ ነሐሴ 1 ቀን ጀምረው ሱባኤ ያዙ። እግዚአብሔር ሱባኤያቸውን አገልግሎታቸውን ተቀበለ፣ ጸሎታቸውን ሰማ። ነሐሴ 14 ቀን የድንግል ማርያምን ሥጋ አምጥቶ ሰጣቸው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አዎ የተከበራችሁ ምእመናን፣ እንግዲህ ሐዋርያት ሱባኤያቸው ውጤታማ ነበር፣ ጾማቸው ውጤታማ ነበር። የፈለጉት ድንግል ማርያምን የፈለጉትን አግኝተዋል። የኔና የእናንተ ሱባኤ እንዴት ነበረ? ገምግማችሁታል? በመንፈሳዊ ሕይወታችን ለውጥ አምጥተናል ነው ወይንስ ትላንትም ተሳዳቢ ዛሬም ተሳዳቢ ነን? ትላንትም ሐሜተኞች ዛሬም ሐሜተኞች ነን? ትላንትም ከሱባኤው በፊት ዘረኞች ጎሰኞች አሁንም እንዲሁ ነን? ይሄ ከሆነ ለውጥ የለም ማለት ነው። ሱባኤያችን ለውጥ ማምጣት መቻል አለበት። ጾማችን ለውጥ ማምጣት መቻል አለበት። በመንፈሳዊ ሕይወታችን ማደግ አለብን። ትላንትም አመንዝራ ዛሬም አመንዝራ፣ ይሄ አስቸጋሪ ነው። ለክርስትና ሕይወት አይመችም። ትላንትም ሌባ ዛሬም ሌባ፣ ይሄ ለክርስትና ሕይወት አይመችም። በመንፈሳዊ ሕይወት ማደግ ያስፈልጋል። ለውጥ ማምጣት ያስፈልጋል። ሐዋርያ ሱባኤያቸው ውጤታማ ሆነ። በ14ኛው ቀን ድንግል ማርያምን ሥጋ ተቀበሉ። እንደ ቀደመው አክብረው በዝማሬ በአዲስ ባህር ልብስ ገንዘው ድንግል ማርያምን ቀበሯት። ድንግል ማርያም ግን ወዲያውኑ በልጇ ስልጣን በልጇ ኃይል ልጇ ሞትን ድል አድርጎ ሙስና መቃብርን አጥፍቶ እርሱ እንደተነሳ ሁሉ ድንግል ማርያምን ማስነሳት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ተንሥ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ በመዝሙር 131 ቁጥር 8 ላይ አባቷ ዳዊት ተንሥ እግዚኦ ውስተ ዕረፍትከ አቤቱ ወደ ዕረፍት ምእመናንን ወደምታሳርፍበት ምእመናንን ወደምታስገባበት ወደ መንግሥት ተነስ አንተ ወታቦተ መቅደስከ እንዲሁም የመቅደስ ታቦት። መቅደስ የተባለች ኢየሩሳሌም ናት። ታቦት የተባለች ድንግል ማርያም ናት። ድንግል ማርያምም እንዳንተ ትነሳ ነው፣ ተንሥት ያለበት ነው። እርሷን ትነሳ ብሎ ዘምሮ ነበረ። ዳዊት እንደዘመረ ልጇ ክርስቶስ እርሱ በስልጣኑ ሞትን ድል አድርጎ እንደተነሳ እርሷም በልጁ ኃይልና ስልጣን መቃብር ሊይዛት አልቻለም። ዳዊትን የዋጠው መቃብር፣ አብርሃምን ይስሐቅን ያዕቆብን የያዘው መቃብር በድንግል ማርያም ላይ ግን አቅም አላገኘ። እግዚአብሔር ያን አሮጌውን ሥጋ አስወግዶ አሮጌውን ማንነት አስወግዶ በአዲስ ማንነት ሞትማ በማይከተለው እንደ አልዓዛር አይነት ትንሣኤ ባይደለ ትንሣኤ አልዓዛር ተነስቷል። ቆይቶ ከአገልግሎት በኋላ ሞቷል። ድንግል ማርያም ግን እንደ ልጇ እንደ ክርስቶስ እኛ በኋላ በትንሣኤ ዘጉባኤ የምንነሳው ትንሣኤ ነው የተነሳቸው። ክብርና ምስጋና ለድንግል ማርያም ይሆንላት። አዎ የተነሳችው በዕለተ እሑድ ነው። አዎ እንደ ልጇ ትንሣኤ የተባለው አንደኛ በዕለተ እሑድ ስለሆነ፣ ሁለተኛ እሱ የተነሳውን ትንሣኤ ስለተነሳች ነው። ከትንሣኤ ወልዳ የሚለው እንደ ልጇ ተነሳች ወደ ሰማይ በይባቤ መላእክት ድንግል ማርያም አረገች። መላእክት እየዘመሩላት ዳዊት ወትቀውም ንግሥት በየማንከ በአልባሰ ወርቅ ወጽፍት ወሁበት
እነሆ ንግሥቷ የወርቅ ልብስ ለብሳ የወርቅ ልብስ ተጎናጽፋ በቀኝ ትቆማለች የሚለውን መዝሙር እየዘመረላት ንጽሐ ሥጋ ንጽሐ ነፍስን ንጽሐ ልቡናን ገንዘብ አድርጋ ንጽሕት ድንግል በቀኝ በመንግሥት ትቆማለች፣ ከአንተ ጋር በመንግሥተ ሰማያት ትኖራለች። ይሄን መዝሙር እየዘመረላት ዕዝራ በገናውን እየደረደረላት መላእክቱ እየዘመሩላት ድንግል ማርያም ወደ ሰማይ ስታርግ ከሐዋርያት ጋር ያልነበረው ሐዋርያ ቶማስ ደመና ጠቅሶ ሲመጣ ድንግል ማርያምን ከመንገድ አገኛት። የታደለ ሐዋርያ! ድንግል ማርያም እረኛንም ታገኘ። በመንገዳችን እሷን እናገኛት፣ በቤታችን እሷን እናገኛችን፣ በኑሯችን እሷ ትገኝልን ድንግል ማርያም። ቶማስ መላእክት ሲዘምሩ እነ ዳዊት ሲዘምሩ በቅዱሳን ታጅባ ብርሃን ለብሳ ብርሃን ተጎናጽፋ ስትወጣ አይቶ ቶማስ ከዚህ በፊት የልጅሽን ትንሣኤ ሳላይ ቀረሁ፣ አሁንም ደግሞ አመለጠኝ ብሎ ቶማስ ተበሳጨ። ወፈቀደ ይደቅም ደመናሁ፣ ከደመናው ሊወድቅ ፈለገ ይላል። ድንግል ግን አጽናናችሁ፣ አይዞህ አለችው። ቶማስ አይዟችሁ ትበለን ድንግል ማርያም፣ አይዞህ አለችው የተፍገመገመውን ሐዋርያ። እረኛም እየተፍገመገምን ነው፣ ኑሮው እያፍገመገመን ነው፣ ጊዜው እያፍገመገመን ነው። ልጣላችሁ፣ ልብላችሁ፣ ልዋጣችሁ እያለን ነው። ለመኖራችን ሰላም የሌለን ዋስትና የሌለን ሰዎች ሆነና ድንግል ማርያም አይዟችሁ ትበለን ምእመና። ደገፈችው ቶማስን፣ አጽናናችሁ ቶማስን፣ አይዞህ አለችው ቶማስን። ሐዋርያት ትንሣኤን አላዩ፣ እርገቴን አላዩ። አንተማ ሄው እርገቴን አየ። ስለዚህ ሂድና ለሐዋርያት ንገራቸው ብላ የተገነዘችበትን ሰበን ሰጠችው። ቶማስ ያን ይዞ መጣና እነ ጴጥሮስን ጠየቃቸው። የድንግል ማርያም ነገር እንዴት ሆናል? ድንግል ማርያም ማስዋዬ ገብተን እግዚአብሔር ሰጥቶን በጌቴሴማኒ ቀብረናታል አለ ጴጥሮስ። እንዴ ሞት በቀር በነሐሴ መቃብር አረሂ ነገር ለሰሚው ማያብርተው ሲል ጴጥሮስ አንተ ከዚህ በፊት ተጠራጠር የክርስቶስን ትንሣኤ ካላየው አላምንም ብለህ እየተጠራጠር ስታጠራጥር የምትኖረው እስከ መቼ ነው ብሎ ወአሐዘ ምክራዮ ዶማውን ተሸክሞ ሽማግሌው ሐዋርያ ወደ ድንግል ማርያም መቃብር ሄደ። መቃብሩ ሲከፍተው መቃብሩ ባዶ ነበረ። መቃብራችን ባዶ ያድርግልን እግዚአብሔር። አዎ የድንግል ማርያም መቃብር ባዶ ነው። ልክ እንደ ክርስቶስ መቃብር እንደ ጎልጎታ እንደ ክርስቶስ መቃብር ባዶ ነው። ወገኖቼ ኢየሩሳሌም ሄደን አይተን የምንመጣው የክርስቶስን አስከሬን አይደለም፣ ክርስቶስ የተቀበረትን ባዶ መቃብር ነው። እርሱማ ተነስቷል፣ እርሱማ አርጓል። ወደ ጌቴሴማኒ ሂደን የድንግል ማርያምን ባዶ መቃብር ዳሰን ነው የምንመጣው። እድል ገጥሞ ሁላችንም ባይተነዋል። እሷማ አርጋለች፣ እርሷማ ተነስታለች፣ እሷማ ወደ ሰማይ ወጣለች፣ በመንግሥተ ሰማያት ነው ያለችው። ያን ጊዜ ነው ጴጥሮስ ሲደነግጥ ቶማስ አጽናናው። እኔ አታምኑኝም ብዬ ነው እንጂ አለ። ድንግል ማርያም የሰጠችው ለሁለት ነገር ነው ሰበኗል። አንደኛው ማሳመኛ እንዲሆን፣ ሁለተኛው ለበረከት እንዲከፋፈሉት ነበረ። ስለዚህ ድንግል ማርያም በዚህ አይደል የገነዛችሁት? አዎ እሷም አርጋለች አላቸው። አርጋለች፣ ወደ ሰማይ ወጣለች። ቶማስ ትንሣኤዋን አወጀ። የክርስቶስን ትንሣኤ ማርያም መግደላዊት እንዳወጀች ቶማስ የድንግል ማርያምን ትንሣኤዋን እርገቷን አወጀ። ትንሣኤዋን እናውጅ፣ ትንሣኤያችን እንዲታወጅልን። እርገቷን እናውጅ፣ እርገታችን እንዲታወጅልን። ወገኖቼ ኑሮ መቃብር የሆነብን ሁኔታዎች እንቅፋት የሆኑብን ሰዎች ነን። መቃብራችን ባዶ እንዲሆን ከመቃብር እንዲያወጣን ከወደቅንበት እንዲያነሳን እግዚአብሔር ወደ መንፈሳዊ ሕይወት እግዚአብሔር ወደ ሥጋዊ በረከት እንዲያሳርገን እንዲያወጣን እንደ ቶማስ ትንሣኤዋን እርገቷን እናውጅ። ጴጥሮስ ከዚህ በኋላ ነው ተጽናና። ቶማስ ሰበካቸው። ከዚህ በኋላ እንደገና በዓመቱ አሁን ነሐሴ 1 ቀን ሱባኤ ያዙ። እንዴ ቶማስ እርገቷን አይቶ እኛም ሳናይ። ይሄ ነው መንፈሳዊ ቅናት ማለት። በሰው መኪና በቆርቆሮ መቅናት አይደለም። በተቆለለ ድንጋይ መቅናት አይደለም። ቤት አትስሩ፣ መኪና አትግዙ እያልኋችሁ ግን አይደለም።
በስጋዊ ሕይወታችን ይልቁንም ክርስቲያኖች በኢኮኖሚ ተጽዕኖ ፈጣሪ መሆን የግድ ነው ቤተ ክርስቲያኒቱን ለማስቀጠል። አዎ ሀብታም አትሁኑ፣ ቤት አትስሩ፣ ፎቅ አትስሩ እያልኋችሁ አይደለም። ግን መቅናት ያለብን በዚህ አይደለም። መቅናት ያለብን በመንፈሳዊ ሕይወት ነው። መቅናት ያለብን ሥጋው ደግሞ በተቀበሉት፣ መቅናት ያለብን ሐሰትን፣ ውሸትን፣ ዘረኝነትን፣ ጎሰኝነትን በተጸየፉ በንጹሕ ክርስቲያኖች ነው። ሐዋርያት ቅናት ያዛቸው። የለም እርገቷን ማየት አለብን አሉ። አሁንም ከአንድ ጀምሮ ነሐሴ 1 ቀን በዓመቱ ሱባኤ ገቡ። እግዚአብሔር እንደቀደመው ሁሉ ባረካቸው። በ16ኛው ቀን እግዚአብሔር ተገልጦ እናቱን ድንግል ማርያምን መንበር አድርጎ ጴጥሮስን ተራዳይ ካህን አድርጎ እስጢፋኖስን ገባሬ ሰናይ ዲያቆን አድርጎ እግዚአብሔር ቀድሶ አቆረባቸው፣ ባረካቸው፣ አከበራቸው ነው ዋናው ነገር። ምን አላቸው? ተናገሩ። ምን አላቸው? አከበራቸው። ድንግል ማርያምን የሚፈልግ ይከብራል። ትንሣኤዋን የሚያውሽ እርገቷን የሚያውሽ ክብሯን የሚናገር በአማላጅነቷ የሚማጸን በቃል ኪዳኗ የጸና ይባረካል። እግዚአብሔር ባረካቸው። ዛሬን እንደ ሐዋርያት ለመባረክ ነው የመጣ ነው። ድንግል ማርያምን የፈለጉት ሐዋርያት እንደተባረኩ፣ ድንግል ማርያምን ፍለጋ ሱባኤ የገቡት ሐዋርያት እንደተቀደሱ ለመባረክ ነው የመጣ ነው። ተባርከናል። በእርሷ ቃል ኪዳን፣ በእርሷ አማላጅነት የእርሷ ስም በሚጠራበት በእርሷ ቤት ነው ያለነው። በቤቷ ያሰባሰብን ጌታ ክብርና ምስጋና ለእርሱ ይሆነለት። ታዲያ ድንግል ማርያም ስታርግ ተፈስሒ ፍሥሕት ምልዕተ ጸጋ፣ ምልዕተ ጸጋ ጸጋን የተመላሽ ሆይ ደስ ይበልሽ ብሎ የዘመረው የቅዱስ ገብርኤል ዝማሬ ተዘምሯል። ቡርክት አንቲ እማንስት ወቡሩክ ፍሬ ከርሥኪ፣ አንቺ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለልሽ የምታሰጭ ነሽ ብላ ኤልሳቤጥ የዘመረችው ዝማሬ በመላእክቱ ዛሬ ተዘምሯል። መላእክቱ ይሄን እየዘመሩ ነው ያሳረጓት። ይሄን እየመሰከሩ ነው። ይሄ ብቻ አይደለም፣ ከአዳም ጀምሮ እስከ እርሷ ድረስ ያሉ ቅዱሳን በአካለ ነፍስ ዘምረውላታል። ብፅዕት እያሉ ቡርክት እያሉ ተፈሥሒ ፍሥሕት፣ የደስታ መገኛ፣ የደስታችን ምንጭ፣ የድኅነታችን ምክንያት ደስ ይበልሽ እያሉ ዘምረውላታል። ሊቃውንቱም ይሄን ሲዘምሩ ነው ያደሩት። ዛሬ መነሻው ይሄ ነው። መነሻው ምንጩ ይሄ ነው። ይሄ ወንጌል ነው። ይሄን ወንጌል ሊቃውንቱ የወንጌል ውዳሴ ማርያም ይሉታል። ይሄ ነው ሲዘምር ያደረው። ምእመናን ይሄን ጸጋ የሰጠን ጌታ ክብርና ምስጋና ለእርሱ ይሆንለት። የተከበራችሁ ምእመናን፣ ታዲያ እኛም ለዛሬ ብቻ ሳይሆን ለሱባኤው ጊዜ ለ14 ቀን ብቻ ሳይሆን ሁል ጊዜ ድንግል ጋር ሁል ጊዜ ኪዳነ ምሕረት ቀን ብቻ ሳይሆን ወይም በ21 ብቻ ሳይሆን ተፈሥሒ ፍሥሕት ምልዕተ ጸጋ እያልን በጸሎተ ማርያም ዳሴ ማርያም እርሷን እንማጸናት። ቅዱስ ኤፍሬምን የባረከች፣ አባ ሕርያቆስን የባረከች፣ ቅዱስ ያሬድን፣ አባ ጊዮርጊስ ዘጋስጫን የባረከች ድንግል ማርያም በመንፈሳዊ ሕይወታችንን በሥጋዊ ሕይወታችንን እንድትባርከን ይሄን መዝሙር ሁልጊዜ በቤታችን ልንዘምረው ያስፈልጋል። የአምላካችን የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሁሉ ምልጃና ጸሎት ረድኤትና በረከት ከሁላችን ጋር ይሁን። ይቆየን።